እግዚአብሔር ስም ይባረክ። መንፈስ ቅዱስ ስም ይባረክ። እናመሰግናለን። በዚህ ማለዳ ስም ይባረክ። እንባርካለን። ኃይላችንን ስላደስክልን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን፣ ጸጋን ስላበዛልን እግዚአብሔር የዘላለም አምላክ በእርግጥም ሰው በኃይሉ አይበረታም እንደሚል ያ ብርቱ መንፈስ በእኛ ውስጥ እግዚአብሔር ታላቅነቱን እየገለጸ እግዚአብሔር መንፈስ ቅዱስ ዛሬን ስላሳየን ስም ይባረክ። ሃሌሉያ ሃሌሉያ። በዚህ ማለዳ እናመሰግናለን። ሜጋዶስ ጄላ ባህር ራባጋይ ዲስፓራቬኖ ሰዳይ ጄምባጎስ ሃሌሉያ። የአባ መንፈስ ረድኤታችን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ሃሌሉያ። የምትረዳ የምታግስ የምታቆም የምታሻግር በ12ቱ ወራት ውስጥ እግዚአብሔር መንፈስ ቅዱስ ያንተ ብርታት ያንተ ክንድ ያንተ አብሮነት ያልተለየን እግዚአብሔር የዘላለም አምላክ በምናልፍበት መንገድ ሁሉ እኔ ካንተ ጋር ነኝና አትፍራ፣ አበረታለሁ፣ እረዳሃለሁ ሃሌሉያ እያልክ እያጸናህ እያቆምክ ዛሬን ስላሳየን ከዚህም በኋላ በመጪው ዘመን አበረታለሁ ሃሌሉያ እረዳችኋለሁ። የብርታት ዓመት ይሆንላችኋል። የመጨመር ዓመት ይሆንላችኋል። ሃሌሉያ ኃይላችሁ የሚታደስ ዓመት ይሆንላችኋል ስላልከን እግዚአብሔር የዘላለም አምላክ ብርታታችንን ስለምታድሰው ኃይላችንን ስለምታድሰው አቅምና ጉልበት ስለምትሆነን መንዳቡ ሀዲካና ሱባ ኢብራኮስ ፕሬቬ ድግላስ አድዋንዲ ቬለስታካ mentor roba si preveke jalaba rakindas dus pare valo sakai jela di gambas ibroklova di clandes mentor rabagai jelabagandos paradigabos በመጪው ዘመን ያዕቆብ ያብባል እንደሚል ያጨበጭባልም በፍሬውም የምድርን እግዚአብሔር አምላክ ፊትን ይወርሳል እንደሚል እግዚአብሔር የዘላለም አምላክ ማበብ ስለሚሆንልን የመጨመር ዓመት ስለሚሆንልን የብርታት ዓመት ስለሚሆንልን ስም ይባረክ። በዚህ የታደሙትን ጸጋ ስጣቸው፣ ኃይል ስጣቸው፣ ብርታት ስጣቸው። በተለያየ ነፋስ ውስጥ በተለያየ ግራ መጋባት ውስጥ በተለያየ ተስፋ መቁረጥ ውስጥ እግዚአብሔር የዘላለም አምላክ በብርቱ ሰልፍ ውስጥ በብርቱ ግራ መጋባት ውስጥ እግዚአብሔር መንፈስ ቅዱስ የሚያልፉትን ክንድ እንድታበረታቸው ኃይልና ብርታት እንዲሆንላቸው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል ቃል። በኢየሱስ ክርስቶስ ስም ኃይል እንዲታደስ ተስፋ እንዲታደስ አቅም እንዲታደስ አዲስ ዓመት ስንገባ እግዚአብሔር ወደ አዲስ ዓመት አፕሮች እያደረግን ነው። እግዚአብሔር መንፈስ ቅዱስ የኃይል ዓመት የታድሶ ዓመት የክብር ዓመት ካንተ ጋር ፍቅር የሚጨምርበት ዓመት እግዚአብሔር ካንተ ጋር የምንጣበቅበት ዓመት ሃሌሉያ ይሁንልን ይሁንልን ጌታዬ ይሁንልን ካንተ ጋር የምንጣበቅበት ዓመት ከፊት የማንታጣበት ዓመት እግር ስር የምንቆይበት ዓመት ሃሌሉያ። እግዚአብሔር የዘላለም አምላክ ብርታት ያለው እዛ ጋር ነው። አቅም ያለው እዛ ጋር ነው። ድልነሽነት ያለው እግር ስር ነው ጌታ ሆይ። እግዚአብሔር መንፈስ ቅዱስ ወደ አንተ አስጠጋን። ምቾቶቻችን ካንተ እንዳይወስዱን የኔ ውድ የኔ ብርቅ የማለዳ ፀሐይ የኔ ጌጥ የአደባባይ ጌጥ የምወድ ንጉሥ ወደ ጉያ አስጠጋን ጌታ ኢየሱስ። ቫላዲያንዶስ ኢንቲሜሲ የሚጨምርበት ዓመት ሃሌሉያ ኢንቲሜሲ የሚጨምርበት ዓመት ፕሮዳቬሬ ለለለቦስ
ብርታት ከሼልፍ ላይ መጣም ሁሌ እላችኋለሁ። ብርታት ያለው እግሩ ስር ነው ማይዲር ማራዶ ጋሊባራሎስ ዣላባሃዲያናስ ቬሬሬሬሬቦስ አንተን ተስፋ እናደርጋለን ኢየሱስ። በኢየሱስ ክርስቶስ ስም ካንተ ጋር መጣበቅ ይሁንልን። ካንተ ጋር ፍቅራችን ይጨምርልን ጌታ ሆይ ፍቅራችን ይጨምር። እንወድሃለን፣ እንወድሃለሁ ኢየሱስ፣ እንወድሃለን፣ እናከብርሃለን፣ እናመሰግንሃለን። ቴንክ ዩ እንወድሃለን፣ እናከብርሃለን ጌታ ሆይ በዚህ ማለዳ እናከብርሃለን፣ እንወድሃለን፣ ፍቅራችንን ላንተ እንገልጣለን። ቴንክ ዩ ሆሊ ስፒሪት። በእያንዳንዳችን ህይወት መጪው ዓመት ኢንቲሜሲ የሚጨምርበት ዓመት፣ ሃሌሉያ፣ ኢንቲሜሲ የሚጨምርበት ዓመት፣ ሃሌሉያ። ሜራቦስ አብራጋጀነለቦስ ያልፈለግነውን እግዚአብሔርን የምንፈልግበት ከአንደበት አልፎ ወደ ልብ የሚገባበት ኤባግሮጃ ለባህራ ዲጋላ ቦራ ዲጋላ ላቦስ ቃልን በተግባር የምንኖርበት ዓመት፣ በውስጥ ሰውነታችን በኃይል የምንጠነክርበት ዓመት። ዣላባካራ ዲጋስ ቬሮዶስ አሪያናስ ዣላካቲያ ቫሮስ ሳቢናቲያስ ዲስ ፓራቬሎስ ዓመት እንዲሆንልን በኢየሱስ ስም ጸልይ። እጅግ አድርጌ አመሰግናለሁ። ክብር ለገናናው ስም ይሁን። በኢየሱስ ስም ጸልይ። አሜን። እግዚአብሔር አምላካችን የተባረከ ይሁን። አሜን። ዣፖ ክሬቬኖስ ኤብሌትሬጌስ ፓጃኒ ኤሌቪራኖስ ሶክሮማንዲያናስ ኢብራክላ ዜፕራዶንዶስ ኦዴክሌብሬኔያ ዲያስ ፓራቬሎስ ሶባ ዲስፕሮላቬኔ ዴኔሞስ ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን እንባርካለን። ስሙ ይባረክ፣ ይጨምርልን። አሜን። መጪው ዓመት የብርታት ዓመት ስንል ብርታት ከሼልፍ ላይ አይመጣም። ብርታት ከሼልፍ ላይ አይመጣም። ማይዲር ብርታት እግሩ ስር ነው። እግዚአብሔር ይባረክ። ጌታን እጅግ አድርገን እንባርካለን። የብርታት ዓመት ስንል እሱ ነውና ጌታ ደግሞ ይረዳናል፣ ጸጋውን ደግሞ ያበዛልናል። ስሙ ይባረክ። ተባረኩ። እግዚአብሔር አምላካችንን እጅግ አድርገን እንባርካለን። ስሙ ይባረክ። አሜን። ጌታ ይባረክ። ጌታ መልካም ነው። ዛሬ በልቤ ያለው ለምንድን ነው የምንፈተነው? ብዙዎቻችን ፈተና እንወድም አይደል? ፈተና ያሳድጋል ግን እና ይህን የእግዚአብሔርን ቃል ከእናንተ ጋር አነባለሁ። ብዙዎቻችን በብዙ ፈተና እናልፋለን። ፈተናዎችም ከዚህም በኋላ ይመጣሉ። ፈተና የለም ማለት አይደለም። ፈተና ልዩ ልዩ ፈተና ስለሚል ልዩ ልዩ ፈተና ነው ወደ ህይወታችን የሚመጣውና ራሳችንን ለዛ ፈተና እንዴት እናዘጋጃለን የሚለው አንደኛ ሳሙኤል ምዕራፍ 1 ነው የማነበው። ስለ ሐና ህይወት ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበርና ሐናም በልቧ ትናገር ነበረ፣ ድምጿንም ሳታሰማ ከንፈሯን ታንቀሳቀስ ነበረ። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂ አላት። ሐናም ጌታዬ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይን ፊት ሞገስ ካገኘው አለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲህ አዘንተኛ መስሎ አልታየም ይላል።
እግዚአብሔር አምላካችን የተባረከ ይሁን። አሜን። ይህን መጽሐፍ ክፍል ስፔሻሊ ቀዳማዊ የሳሙኤልን መጽሐፍ ምዕራፍ 1ን ስንመለከት የሐናና የህልቃና ፍናና ቤተሰቦች እንመለከታለን። ህልቃና 2 ሚስቶች ነበሩት፣ ፍናናና ሐና። ፍናና ብዙ ልጆች አሏት። ሐና ግን ምንም ልጅ አልነበረችም። በጣም የሚገርመኝ እዚህ ክፍል ላይ ልጅ አለመኖሩ ብቻ ሳይሆን ማህፀኗን እግዚአብሔር ዘግቶት ነበር ይላል እና ጉዳዩ በእግዚአብሔር እጅ የተያዘ ስለነበረ ለእሷም ጥያቄ ስለበዛባት በእግዚአብሔር ፊት ጸሎቷን ታበዛ ነበረ። ጌታ ይባረክ። ሁሌም እንደምላችሁ የጸሎት መልስ ያለው እግዚአብሔር እግር ስር ነው። አሜን። የፈለገ እንቆቅልሽ የፈለገ ፈተና በህይወታችሁ ቢበዛ ከእግዚአብሔር ፊት እንዳትነሱ፣ ጸሎታችሁን አብዙ። ጸሎቷን ባበዛች ጊዜ ይላል። ጸሎት አብዙላችሁ ይል። አዎ አብዝታችሁ ጸልዩ፣ በእግዚአብሔር ፊት ጸልዩ። መልስ ያለው እዛ ጋ ነው። ሰማይና ምድር የሚገናኝበት ቦታ ነው። የእግዚአብሔር ሐሳብ የሚገለጥበት ቦታ ነው። ጌታ ኢየሱስ ይባርክሽ ቤትሻ። የእግዚአብሔር ሐሳብ የሚገለጥበት ቦታ ነው። እግዚአብሔር ልቡን ያወራችኋል፣ የዘመናት ሐሳቡን ለእናንተ ይገልጥላችኋል እና የጸሎት ቦታ እዛ መሰዊያ ጋር የእግዚአብሔር ክብር አለ። አሜን። እና በተለያየ ፈተና የምታልፉ እግዚአብሔር በዚህ ፈተና ውስጥ በምታልፉበት ሁሉ መውጫ አለው። አሜን። መጽሐፍ እንደዛ ነው የሚናገረው። እኔ በጣም የሚገርመኝ ያዕቆብ መልእክት ምዕራፍ 1 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። እንደ ሙሉ ደስታ ቁጠሩት። እዚህ ጋር ደግሞ በጣም የምትገርም ሴት ማህፀኗ የተዘጋ ግን ያልገባት እግዚአብሔር እንኳን እንዳልዘጋው እንደገና ምራቷ የምታስመረራት በጣም በተከባድ ሐዘን ውስጥ ያለች፣ በታላቅ ሮሮ ውስጥ ያለች፣ በጣም ከባድ ነገር ውስጥ የምታልፉ ሐና እንደምታደርግ አድርጉ። ጸሎታችሁን አብዙ። በእግዚአብሔር ፊት ጸሎታችሁን አብዙ። አንደኛ መልስ እስኪመጣ ድረስ እግዚአብሔር ጸጋን ይሰጣችኋል። ሁሌ እንደምነግራችሁ የእግዚአብሔር መንፈስ በእናንተ ውስጥ ያለ ልክ ፕሌን ውስጥ እንደተገጠመው እንደ ኤሮዳይናሚክስ ውስጡ እንዳለ ሁሉ በእናንተ ውስጥ መንፈስ ቅዱስ አለ። የምድር ግራቪቲ የምታልፉበት ሰርከምስታንስ ሲቹዌሽን እንዳይዛችሁ፣ ያንን ግራቪቲ ያንን መከራ ጊዜ ቢት አርጋችሁ አሸንፋችሁ መውጣት የምትችሉበትን የእግዚአብሔርን ኃይል የሚሰጣችሁ መንፈስ ቅዱስ በእናንተ ውስጥ አለ። ፕሌን ከመሬት ተነስቶ በአየር ላይ መብረር ሲጀምር ይህን መነግራችሁ ሁሌ ነው ሪማይንድ ማደርጋችሁ፣ በጣም ስለሚጠቅም በአዲስ ኪዳን የተሰጠን መንፈስ ቅዱስ ስለሆነ ይህን በደንብ አፕላይ ማድረግ አለባችሁ በህይወታችሁ ላይ። በቃ ሁሌ መንፈስ ቅዱስን በሚገባ ልንረዳው ይገባል እና ጌታ ይባርክሽ ሰንዬ፣ ልንረዳው ይገባል። ፕሌን ከመሬት ተነስቶ በአየር ላይ ሲሄድ ከምድር ያሉ ነገሮች እያነሱ እንደውም ፋይናሊ ዲሳፒር እስከ ማድረግ እንደሚደርሱት ሁሉ የእግዚአብሔር መንፈስ በእናንተ ውስጥ ያለው ሁኔታው እያለ እንዳይዛችሁ፣ ያ ሁኔታ የምታልፉበት ነገር እንዳይዛችሁ፣ ከአምልኮ እንዳያቀባችሁ፣ እግዚአብሔርን ከማምለክ እግዚአብሔርን ከማገልገል ህይወትን ከመኖር እንዳያቀባችሁ የሚረዳችሁ የእግዚአብሔር መንፈስ በእናንተ ውስጥ አለ። ይሄ ግራቪቲ እንደማይዘው ሁሉ ሁኔታዎች እንዳይዟችሁ፣ ነገሩ የተለያየ ነገር በህይወታችሁ ላይ የሚፈራረቀው ነገር እንዳይዛችሁ የሚረዳችሁ መንፈስ ቅዱስ የእግዚአብሔር ጸጋ በእናንተ ውስጥ አለ። ስለዚህ እሱን ዘወትር አክቲቬት እያደረግን ጸሎትን ማብዛት፣ በእግዚአብሔር ፊት መጸለይ። የሚገርመኝ ነገር እዚህ ጋር ስትመለከቱ ሐና ጸሎት ታበዛለች። በኃይለኛ መከራ ነው የምታልፈው። መልስ የላትም። ፍናና ታስመራታለች። ባሏ ህልቃና እንደውም እኔ እኮ ከብዙ ልጆች አልበልጥብሽምን እኔ ያለውሽ እያለ ያጽናናታል። ግን የሚገርመው ማንም አልተረዳትም። የውስጧን ጩኸት ማንም አልተረዳትም። በጣም ደስ የሚለው ማንም አይረዳችሁ፣ እግዚአብሔር ግን ጸሎቷን ሰምቶታል። እግዚአብሔር ግን ተረድቷታል። ሃሌሉያ! እግዚአብሔር በእሷ ውስጥ ሊሰራ ያለው ነገር ነበረ። አብስታ ነበር የምትጮህ። ይገርመኛል። በእሷ ውስጥ ሊሰራ የፈለገው ነገር ነበረ። በእናንተ ውስጥ የሚሰራው ስራ አለ። እግዚአብሔር ክብር ለኢየሱስ ይሁን። በምታልፉበት መንገድ ሁሉ የተለያየ ቻሌንጅ በህይወታችሁ ላይ ሲመጣ ፈተና ለምን ትላላችሁ? ምንድን ነው ሁሉ ፈተና? ለምንድን ነው ፈተና የሚበዛብኝ ልትሉ ትችላላችሁ። በዛ ውስጥ
እግዚአብሔር ጸጋን ይሰጣችኋል፣ ኃይልን ይሰጣችኋል። እግዚአብሔርን ትማሩበታላችሁ። ፈተና ሊጠላችሁ አይደለም የሚመጣው አይደል? ወደ ሌላ ክፍል ላስሻግራችሁ አይደል? ግሬድ 11 ከሆናችሁ ወደ ግሬድ 12 ለማለፍ ነው። ፈተና ያሳልፋል። ስለዚህ ትዕግስትን ሳይጎላችሁ እግዚአብሔር በእናንተ ውስጥ ስራውን ይፈጽም ይላል። የያዕቆብ መልእክት ባነበው ደስ ይለኛል እሱን ክፍል። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት ይላል። ትዕግስት ምንም የሚጎላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም ይላል። እግዚአብሔር ይባረክ። ምን ሆኖ እግዚአብሔር ትዕግስት ምንም የሚጎላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም። ፍጹማንና ሙሉዋን እንድትሆኑ እግዚአብሔር ይረዳችኋል። በጸሎት ውስጥ በዚህ በፈተና ውስጥ ስታልፉ፣ በኃይለኛ ቻሌንጅ ውስጥ ስታልፉ እግዚአብሔር የተባረከ ይሁን። ወርቅ የሚነጠረው በምንድን ነው? በኃይለኛ እሳት ውስጥ ነው። ከእናንተ ውስጥ የሚወጣ ነገር ስላለ ነው ከባድ እሳት ውስጥ የምታልፉት። አስቸጋሪ ጊዜ የምታልፉት ከእናንተ ውስጥ እግዚአብሔር ሊያወጣ ያለ ግሬት ቲንግ አለ። ግሬተስት ቻሌንጅ ካለ ግሬተስት ቴስቲሞኒ በህይወታችሁ ይመጣል። ግሬተስት ቻሌንጅ ካለ ግሬተስት ቴስቲሞኒ ከእናንተ ህይወት ውስጥ ይወጣል። እግዚአብሔር አምላካችን የተባረከ። እውነቴን ነው የምላችሁ። and wait the Lord። እግዚአብሔርን ጠብቁት። ጌታ ይመጣል። ጸሎታችሁን አብዙ። እንዴት ምን ነው ሰርከምስታንሱ በኔ ህይወት ውስጥ በዛ፣ መልኩ እየተቀያየረ ነው ልትሉ ትችላላችሁ። የስ ሐናም እንዲህ አይነት ነገር ነበራት። ግራ የገባት እግዚአብሔር ጋር እንደነበረ መልሱ ያልገባት ግን በጣም በኃይለኛ ጸሎት በምን ውስጥም ለፉ ሁሌ እላችኋለሁ ምትጸልዩ ከሆነ እግዚአብሔር ከዛ ውስጥ ያወጣችኋል። በዛ ውስጥ መልስ አለ። እግዚአብሔር አምላካችን የተባረከ ይሁን። በዛ ውስጥ መልስ አለ። እግዚአብሔር ድምፁን ይልካል። ምን ይላል መሰላችሁ? ማንም አልተረዳትም። ጩኸቷን ማንም አልተረዳትም። ለቅሷን እንባዋን እያፈሰሰች ኢማጂን በሴሎ መታ ጀስት ልባ ውስጥ ያለውን ሐዘኗን ልታፈስ ነው የመጣችሁ። በልቤ ውስጥ ያለው ጭንቀቴ በስቷል አለች። እኔ ምናምንቴ ሴት አይደለሁም አለችው። I'm so proud of her። በእውነት እንደ ምናምንቴ ሴት አትቁጠረኝ። ምን ማለት እንደሆነ ታውቃላችሁ? በጣም ኳሊቲ ያለኝ ሴት ነኝ። ከእግዚአብሔር ጋር ኢንቲሜት የሆነ ሰው በጣም ኳሊቲ ያለው፣ የእግዚአብሔር ወዳጅ የሆነ ሰው ኳሊቲ ያለው በምንም እንደ ምናምንቴ መቆጠር አይችልም። የእግዚአብሔር ወዳጆች ተብለው ስማቸው የተጠራ ከእግዚአብሔር ጋር ኢንቲሜት የሆኑ ናቸው። ከእግዚአብሔር ጋር የተጣበቁ ናቸው። የሚገርም ስም የተሰጣቸው እና አብርሃም ከእግዚአብሔር ጋር ስለተጣበቁ ነው እግዚአብሔር ስም የሚጠራው የአብርሃም የይስሐቅ ያዕቆብ አምላክ ይባላል አለ። እግዚአብሔር ስሙ እንኳን እንዲጠራ አላፈረም። ለምን? ከሱ ጋር ያላቸው ኢንቲሜሲ። እቺ ሴት ጸሎቷን ታበዛ ነበረ። ጸልዩ፣ አብዝታችሁ ጸልዩ። there is a day ሃሌሉያ። እግዚአብሔር የሚመጣበት ቀን አለ ይመስለኛል። ሁሌ በሴሎ ይመጡ ነበር ይላል መጽሐፉን። በደንብ ሙሉን ገብታችሁ አንደኛ ሳሙኤል ምዕራፍ 1 አንብቡት። ሲመጡ የሚገርመኝ አላቆመችም መምጣቷን። አኩርፋ ከቤተ ክርስቲያን አልቀረችም። ጸሎቷን ታበዛለች መልስ ስለምትፈልግ። እግዚአብሔር አምላካችን የተባረከ wait the Lord። ቆይቼ የእግዚአብሔርን ደጅ ጠናውት ይላል፣ እርሱም ዘንበል አለልኝ ይላል። you never know የትኛው ተርን ላይ እግዚአብሔር እንደሚገለጥ፣ የትኛው ተርን ላይ I don't know wait the Lord ምላችሁ ለዛ ነው። ቻፕተር 1 ቻፕተር 2 አያብራራም። እግዚአብሔር ይባረክ። ቻፕተር 1 ለቅሶ ሊሆን ይችላል። ቻፕተር 2 ሲል ዲፍረንት ስቶሪ። እግዚአብሔር ይባረክ። ሜቢ ገና ምዕራፍ 1 የተጻፈ ይሆናል። ገና ምዕራፍ 2 ምዕራፍ 3 እስከ 300 ፔጅ ሊኖራችሁ ይችላል። ስለዚህ ምዕራፍ 1 ወይ ምዕራፍ 2 ፍረስትሬትድ አድርጋችሁ ዌይት ዘ ሎርድ። እሷ ተጣብቃ እግዚአብሔር ፊት ትጸልይ ነበረ። እግዚአብሔር የሚገርመኝ ነገር ከእሷ ውስጥ ሊያወጣ የፈለገው ነገር አለ። ከአንቺ ውስጥ ሊያወጣ የፈለገው ነገር አለ። ከአንተ ውስጥ ሊያወጣ፣ ከኔ ውስጥ ሊያወጣ የፈለገው ነገር አለ። እግዚአብሔር ዌይት ዘ ሎርድ ሃሌሉያ። እግዚአብሔር ከአንቺ ውስጥ፣ ከኔ ውስጥ፣ ከእያንዳንዳችን ውስጥ ሊያወጣ የፈለገው ነገር አለ።
እቺ ሴት በምጥም ብታልፍ፣ በለቅሶም ብታልፍ፣ በመከራም ብታልፍ ከዳን እስከ ቤርሳቤ የሰዎች መነጋገሪያ ከአንደበቱ የሚወጣው ቃል መሬት ላይ ጠብ የሚያይ ይሄን ታላቅ ልጅ ለመውለድ የእግዚአብሔርን ነገር ለመሸከም እቺ ሴት በኃይለኛ ፔን ማለፍ ነበረባት። ከሷ ውስጥ የሚያወጣው ስላለ ሬዲ እያደረጋት ነው። እግዚአብሔር ለግሬተስት ቴስቲሞኒ ሬዲ እያደረጋችሁ ነው። ወይት ዘ ሎርድ። እግዚአብሔር ይባረክ። ሐና ስለገባት ትጸልይ ነበረ። ምንድን ነው ብላ ወደ ሌላ ቦታ አልሄደችም። ሺ ኢዝ ዌይቲንግ ዘ ሎርድ። ትጸልያለች፣ ትመጣለች። ስለዚህ ይሄ ምጥ ግሬት የሆነ ቴስቲሞኒ በእናንተ ህይወት ውስጥ ሊያመጣ ነው። ከዛ በኋላ ያን ካደረገች በኋላ በጣም የሚገርመው እንደዚህ አለች። ቁጥር 18 ላይ ባሪያዬ በዓይኔ ፊት ሞገስ ላግኝ አለችና ሴቲቱ መንገዷን ሄደች በላችም ይላል። ፊቷም ከእንግዲህ ወዲህ ሐዘንተኛ መስሎ አልታየም። አንሰሯን እዛው ነው። በቃ ጸሎቷን እንደተቀበላችሁ ቁጠሩ ማለት እሱ ነው። ዛሬ እግዚአብሔር በኢየሱስ ክርስቶስ ስም በተለያየ ሁኔታ የምታልፉ እግዚአብሔር አምላክ የጸሎታችሁን መልስ ያፍጥነው። ኩይክን ያርግላችሁ፣ ኩይክን ያርግላችሁ። እግዚአብሔር አምላካችን የተባረከ ይሁን። አሜን። እጁ ትፍጠን። እግዚአብሔር ጣልቃ ይግባ። መለኮት ጣልቃ ይግባ። ባስጨነቃችሁ ነገር፣ በከበባችሁ ነገር፣ ግራ ባጋባችሁ ነገር፣ ወዴት ነህ ባላችሁት ጉዳይ እግዚአብሔር የመለኮት ጣልቃ ገብነት በኢየሱስ ክርስቶስ ስም ሰሞኑን ስንማር እንደነበረው ነገሩ ተገለበጠ እንደሚል እግዚአብሔር የዘላለም አምላክ ያልታሰበ ሰርፕራይዝ የሚያደርግ ነው እኮ ያደረገው። መርዶኪዎስ ህዝቡ እንዲፈታለት ነው የሚፈልገው። ህዝቡ ነፃ እንዲወጣለት ነው የፈለገው። በፍጹም የንጉስ ልብስ አላሰበም። ጸሎት የሚያደርገውን ይሁ ማቅ ለብሶ ልብሱን ቀዶ በላዩ ላይ አመድ ነስንሶ በንጉስ ፊት ይጸልይ ነበር። ጸሎት ሶ ፓወርፉል። ሲጸልይ ንጉሱ እንቅልፍ አጣ ይላል። ህዝብን ብቻ አይደለም አለው እግዚአብሔር መሳጠቅ ሃማ የሚሻማውን አሳየዋለሁ ምን አይነት አምላክ እንደሆንኩኝ። ሃማ የሚሻማውን ንግስና የሚፈልግበትን መንገድ የንጉሱ ሰከንድ ሆናለ እኔ እንደ ንጉሱ አድርጌ ነው ማሳየካል። ግን ይህን አልጠየቀም። አምጥተው ያ ማቅ የለበሰ ቡትቶ የለበሰ ምንም እዚህ ገባ ማይባል ሰው የንጉስን አክሊል አምጥተው አረጉለት። ዋስቆይን ቆናለ ማቁን አነሱበትና እንደገና የንጉስን ካባ ደረቡለት። ሁሉን ነገር ካደረጉለት በላይ በንጉስ ፈረስ ላይ አስቀምጠው ንጉስ ያከብረው ዘንድ ለወደደው እንዲደረግለታል እየተባለ መዞር ጀመረ። በቃ ሰርፕራይዝ ነው እሱ። ዋስኮይንጎ ምንድነው የሆነው? እንዲህ ነው ንጉስ የሚገለው ማለት ነው። እንዲህ ነው ሸላልሞ ነው መጨረሻ ላይ እንዲህ ነው አገዳደሉ። እኔ ደግሞ እንዲህ አይነት አገዳደል አይቻል አቀቢያው ንጉስ ጋር ነበርኩ ያለ ይመስለኛል። የእግዚአብሔር እጅን ነው የሚያደርገው። አስቴር ስትጸልይ ህዝቤን ስትለው ከንግስናዬ እኩሌታ አላቸው። ጸሎት ኢዘኪ የማይከፍተው ዶር የለም። ወይት ዘ ሎርድ። እሷ የጠየቀችው ህዝቧን ንጉሱ ወርቁን ከዘረጋላት በኋላ በ127 አገር ላይ የሚገዛ ንጉስ አርጤክሲስ ምን እንዳላት ታውቃላችሁ? ከንግስናዬ እኩሌታ አላቸው። ጸሎት የቅዱሳን ጸሎት ይላል እግዚአብሔር ፊት አለ። የምትጸልዩት ጸሎት ሁሉ እግዚአብሔር ፊት እንዳለ ራእይ ላይ ይናገራል አይደል? አዎ እግዚአብሔር ፊት አለ። ጸሎትሽ እግዚአብሔር ፊት አለ። ጸሎት እግዚአብሔር ፊት አለ። እግዚአብሔር አልሰማኝም እንዳትሉ፣ ጆሮ ያለው እግዚአብሔር ለኔና ለእናንተ ጆሮ የሰራ እግዚአብሔር ጆሮ አለው፣ ያያል። አንዳንዱ ፈተና ከእግዚአብሔር ጋር ያጣብቃችኋል። የማትለያዩበትና በዘመናት ሊገልጠው ያለውን ሐሳቡን በእናንተ ውስጥ ያፈሳል። እኔ መከራ ነው ወደ እግዚአብሔር ያስጠጋኝ። በዘመናት መካከል በህይወት ያለውን የገለጠልኝ ነገርኳችሁ። የራሴ ፕሮብሌም ነው እግዚአብሔር ጋር አስጠጋኝ። የራሴ ነገር ነው እግዚአብሔር ጋር አስጠጋኝ። ጉዳይን ፍታልኝ ስለው ጉዳዩ ካንቺ ጋር ነው ያለኝ አለ። ጉዳዩ ተፈቶ እኔ እግሩ ስር ቀረው። እግዚአብሔር ይባረክ። በዘመናት መካከል ሊፈጽመው ያለውን በእኔ ልብ ውስጥ መግለጥ ጀመረ። ያስጠጋኝ ግን በጉዳይ ነው። የያዘው ነገር ነበረ፣ ይዞብኝ ነበረ። ይሄንን ስለው ዝም አለ እግዚአብሔር። እግሩ ስር አብዝቼ ስጸልይ፣ ጸሎት ስቀጥል፣ አሁንም ስጸልይ፣ አሁንም ሳበዛ፣ በእግዚአብሔር ፊት ስጸልይ የራሱን ሐሳብ ከኔ ሐሳብ አወጣኝና
ሐሳቤ ይሄ ነው፣ ባንቺ ህይወት ውስጥ ማስበው ይሄ ነው ማለት ጀመረ። የኔን ሐሳብ አስቀየረ። መልሱ በራሱ ሰዓት መጥቷል። መልሱ በራሱ ጊዜ መጥቷል። የሚገርማችሁ ግን እኔን እግሩ ስር አስቀመጠኝ። ሰማይና ምድር ይገናኛል ምላችሁ ለሳ ነው። የእግዚአብሔር የሰማይ ሐሳብ እናንተ ውስጥ ዳውንሎድ ይላል ጸሎት ቦታ ላይ ሳታውቁት በእግዚአብሔር ዓለም ውስጥ ገብታችሁ ከናንተ ዓለም አስወጥቷችሁ በእግዚአብሔር ዓለም ውስጥ ገብታችሁ እዛ ውስጥ ራሳችሁን ታገኙታላችሁ። ከራሳችሁ ሐሳብ ያወጣችኋል። ከራሳችሁ ፈቃድ ያወጣችኋል። የልቡ ሐሳብ በእናንተ ውስጥ መንዶዶል ይጀምራል። ከዛ በኋላ የምትሉት ነገር ወደኋላ ታደርጉትና በእግዚአብሔር ሐሳብ ውስጥ መቀጠል ትጀምራላችሁ። ጌታዬን በዘመናችን አድርጓል። ስለዚህ በቆየችበት ዘመን ጸሎቷን ባበዛችበት ሐና ባለቀሰችበት ዘመን የሚገርም እግዚአብሔርን መረዳት ይዛ ነው የተነሳችው። ቻፕተር 1 ሰው ያልተረዳት አልቃሻ ሴት፣ በጣም መከራዬ ለምን ምትሉ፣ ለቅሶዬ ለምን ምትሉ፣ አይዟችሁ ጌታ አለ። ቻፕተር 1 ኢትስ ኦኬ። ቻፕተር 2 አብራራው። የህይወታችሁ ታሪክ የሚቀየርበት ቀን አለ። ሃሌሉያ። ምዕራፍ 2 ላይ እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔር ስራን የሚመዝን ነውና። ከአፋችሁ የኩራት ንግግር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችን በኃይል ታጥቀዋል። ጠግበው የነበሩ እንጀራን አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገላል ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸው፣ በእርሱ ላይም ዓለማትን አደረገ። እርሱ የቅዱሳኑን እግር ይጠብቃል። ኃጢያን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታም። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥንም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ይውላችሁ በጣም የሚደንቀኝ ነገር የመሲሁንም ቀንድ ከፍ፣ ስለ መሲሁ ራሱ ስለ ኢየሱስ መገለጥ ተቀበላን የመጣችሁ ምትገርም ሴት፣ ምትገርም ሴት። እንደ ምናምን አትቁጠረኝ አለችው። ሺ ኢዝ አብሶሉትሊ ራይት። እንዳትቆጥረኝ አለችው። እዚህ ጋር ስለማለቅስ፣ እዚህ ጋር እምባዬን ስለማፈስ እንደ ምናምንቴ ሴት እንዳትቆጥረኝ፣ እግዚአብሔር ይባረክ፣ እንዳትቆጥረኝ አለችው። የምትገርም ሴት ነች። የመሲሁን መምጣት ስለ ኢየሱስ መናገር ጀመረች። ስለ መሲሁ ስለ ኢየሱስ ተውት፣ አሻግራ አዲስ ኪዳን ገባች። ፎርጌት አባውት ኦልድ ቴስትመንት፣ አዲስ ኪዳን ላይ ገባች። ስለ ኢየሱስ መረዳት ውስጥ ነው የገባችው። ስለ ኢየሱስ ነው የተናገረችው፣ ስለ መሲሁ። በኩራት አትናገሩ አለች። እግዚአብሔር ይገላል ያድናል፣ ዝም ብሎ አለችው፣ ደረደረችው። እግዚአብሔርን አብራራችሁ። ቆይታችሁ የእግዚአብሔርን ካራክተር እንድትረዱት ያደርጋል። ሐዘናችሁ፣ ለቅሷችሁ ተባረክ ቤትሻ። እውነቴን ነው የምላችሁ፣ የምትገርም ሴት ናት። የእግዚአብሔርን ካራክተር ተረዳችሁ።
እግዚአብሔር ይገላል አለች፣ ያድናል፣ ድሃ ያደርጋል ባለጸጋ። ስለ ኃያላን ትናገራለች፣ ስለ ድሃ ትናገራለች። በምድር ላይ ካለ ከላይ እስከ ታች እስከ ጥግ ድረስ ያለውን ነገር ነው የተናገረችው። እግዚአብሔር በዘመናት መካከል በህይወቷ ሪቪል ያደረገላት የገለጠላት። እግዚአብሔር አምላካችን የተባረከው። ጸሎታችሁ ዌስት አይደለም፣ መከራችሁ ዌስት አይደለም። ተባረኪ ሰንዬ፣ ዌስት አይደለም፣ ክብር አለው። ሰዎች ስለ እግዚአብሔር ካራክተር የማይናገሩትን መናገር ትጀምራላችሁ። እያንዳንዱ የህይወታችሁ ተርን ተስቲሞኒ ያለው ተስቲሞኒ ያለው። አይዟችሁ፣ እግዚአብሔርን ጠብቁት። መከራዬ ለምን እስከ መቼ? ጩኸቴ እስከ መቼ? ለቅሶዬ እስከ መቼ? ነገርኳችሁ። ግሬተስት ቻሌንጅ በህይወታችሁ ካለ ግሬተስት የሆነ ተስቲሞኒ ከአንቺ ውስጥ ይወጣል፣ ከአንተ ውስጥ ይወጣል። ዌይት ዘ ሎርድ። እግዚአብሔር በእናንተ ህይወት ውስጥ የሚሰራው ስራ አለ። ከዚች ሴት ውስጥ የወጣው ከዳን እስከ ቤርሳቤ ከአንቺ ውስጥ የሚወለድ ነገር አለ። ሁልጊዜ የምታስቡት ከከሌ ስለምትኮሉ ከሌ ስለምብላችሁ ሌላ ሰው ስለምታስቡ እኮ ነው። አንቺን ፈልጎሻል። አቴንሽናችንን ፈልጓል። የኔን አቴንሽን የያዘው አልኳችሁ የራሴ ጉዳይ ነበረ። በራሴ ጉዳይ አርግልኝ ስለው ነው እግሩ ስር ያስቀረኝ። ከዛ በኋላ ራሴን ባይብል ኮሌጅ ውስጥ ነው ያገኘሁት። በቃ ባይብል ኮሌጅ ውስጥ ራሴን ያገኘሁት እዛ ውስጥ ነው። ለጌታ እንደሚፈልገኝ ለሱ እንድለይለት ስለሱ ብቻ እንዳወራ አፌን ሊጠቀመው እንደፈለገ ማንነቴን ክርስቶስን ሊገልጥበት እንደፈለገ እዛን ሰዓት ነው የገለጠልኝ። ፖል እንዳለው ፖልን በደማስቆ መንገድ ላይ ሲገናኙ ልጁን በእኔ ሁኔታ አለ በእኔ ሁኔታ፣ ባንቺ ሁኔታ፣ ባንተ ሁኔታ፣ ባለበት አሁን ባለህበት ሁኔታ፣ አሁን ባለሽበት ሁኔታ ሊገልጥ በወደደ ጊዜ አለ ከስጋና ከደም ጋር አልተመካከርኩም አለ። በቃ በእኔ ሁኔታ መግለጥ ከፈለግ ሄራያም አልኩት። በቃ ሄራያም ዩዝሚ። ጌታ ይባረክ። በዚህ ዓመት እኮ ጌታ ኔሊ ወደ 1000 ህዝብ ነው እኮ የሰጠን ጌታን የተቀበሉት በቲክቶክ ታውቃላችሁ። እግዚአብሔር አሜዚንግ የሆነ ህዝብ እኮ ነው የሰጠን ጌታን ስናገለግል። ድንቅ አይደል ጌታ? ህመማችሁ ለክብር ነው፣ ለቅሷችሁ ለክብር ነው፣ ሐዘናችሁ ለክብር ነው። እግዚአብሔር ይከብርበታል። እግዚአብሔር ይከብርበታል። የትኛው መከራ ወይስ አይደለም? በእግዚአብሔር ዓይን የተቆጠረ ነው፣ የተቆጠረ ነው። ያለፍሽበት፣ ያለፋችሁበት፣ ያለፍክበት መንገድ በእግዚአብሔር ዓይንና ሁሉም ታይተዋል። አላየኝም በርግጥ አትበሉ። ሰው ላያችሁ ይችላል። እንደ ኤሊ ሰው ልባችሁን ላይረዳ ይችላል። በምን ውስጥ የእናንተን ፊሊንግ የምታልፉበትን በየቀኑ በእናንተ ህይወት ውስጥ የሚወጣውና የሚወርደውን ፊሊንግ ሰዎች ላይረዷችሁ ይችላል። ኢዳስ ማተር። እሱ አይደለም ማተር የሚያደርገው። እግዚአብሔር ከተረዳችሁ በቂ ነው። እሱ እግር ስር ጠብቁት። እዛ ጋ ነው መልስ ያለው። እግዚአብሔር ላንቺ፣ ላንተ፣ ለእያንዳንዳችን መልስ አለው። ወይ ታሎርድ ሐናን ወደዚህ አይነት ዓለም ውስጥ ነው ያስገባት። ሐዘንተኛ የምትመስል ዘወትር የምታለቅስ። የሚገርመኝ የፈናና ልጆች እኮ ስማቸው እንኳን አልተጠቀሰም። ስማቸው አልተጠቀሰም። አንድ ነገር አድርጋችሁ ከዳን እስከ ቤርሳቤ ከጥግ እስከ ጥግ እግዚአብሔር በህይወታችሁ የሚገልጠው ነገር አለ። አነጋጋሪ ነገር እግዚአብሔር ያደርጋል። ብዙ ነገር መሆኑን አታስቡ። ብዙ ነገር ያለፋችሁ እንዳይመስላችሁ። ይመስላል እድሜው ሁሉ ሄደ ይመስላል። ፈናናት ወልደዋለች ልጅ፣ አንዱም ግን ስሙ እንኳን አልተጠራም። አንድ የወለደችው በምጥ የወለደችው ከዳን እስከ ቤርሳቤ። ሳሙኤል መጣ ከተባለ እስራኤል ይርበደበታል። የማይቀላብድ የሚገርም ነቢይ በዘመኑ የእግዚአብሔርን ሐሳብ አገልግሎ ያለፈ ይሄ ታላቅ የእግዚአብሔር ሰው ነው ከሷ ውስጥ የወጣው። ለዛ ነው የምላችሁ
ከእናንተ ውስጥ እግዚአብሔር አነጋጋሪ ነገር ለማውጣት ቴስቲሞኒ ለማውጣት እናንተ ምናልባት በዚህ ልታልፉ ይገባል። ስለዚህ ተስፋ እንዳትቆርጡ። እግዚአብሔር ግሬት የሆነ ቴስቲሞኒ ያለው ከባንቺ ሕይወት ውስጥ ምትናገሪው አለሽ እኮ ቻፕተርሽ እኮ ሲገለጥ ምታውሪው እኮ አለሽ። እንደውም አንዳንድ መከራ ባያልፍብን ምን እናወራለን? ምንም እኮ የለንም። ግን እነዚህ የህይወታችን ተርኖች ናቸው። የሆነ ሰው በሆነ ነገር ካውንስል አርጊ ብሎ ሲለኝ የህይወቴን ተርን ነው ቻፕተር መገልጥላቸው። I've been there እላቸዋለሁ። በዚህ ውስጥ አልፌ ነበረ። እግዚአብሔር በእሳት በሚመስሉ ሳልፍ አወጣኝ፣ ውሃ በሚመስል ነገሮች ሲሄድ ረዳኝ። በዚህ ቀን እግዚአብሔር ደገፈኝ፣ እግዚአብሔር አቆመኝ፣ እግዚአብሔር አጸናኝ እላቸዋለሁ። በተለያየ ነገር የሚያሳልፋችሁ ለሌላው በረከት እንድትሆኑ ነው። እግዚአብሔር ደግሞ በእናንተ ህይወት ውስጥ የሚሰራው አለ። ስለዚህ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። በዛ ውስጥ ክብር አለ፣ የእግዚአብሔር ጊዜ አለ። ግዴላችሁም እነ ፈናና የሚሳቁ ኢትስ ማንም ይበል ምንም ይበል፣ እነ ፈናና የሚያሹፉ ምን ይበሉባችሁ ኢታስም ማተር ዌይት እግዚአብሔር የራሱ ጊዜ አለው። ነገሮችን ውብ አድርጎ የሚሰራበት። መከራዬ ለምን፣ ለቅሶዬ ለምን፣ ሐዘኔ ለምን? እስከ መቼ ጌታ ሆይ? እስከ መቼ ሐዘኔ? እስከ መቼ ለቅሶዬ? መቼ ነው እኔ ነገር የሚያበቃው? ተረሰደይ እግዚአብሔር ቀን አለው። አሜን። እግዚአብሔር ቀን አለው ለሁሉ። እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ። እግዚአብሔር ቀን አለው። ቢመሽም ይነጋል፣ ይህንን አውቃለሁ። እንደ መሻ አይቀርም። እግዚአብሔር ቀን አለው። ሃሌሉያ። ትላንትና የዮሴፍን ታሪክ ስነግራችሁ ነበር። ተገፈታትሩ ወንድሞቹ ሲገፈትሩት፣ የጲጢፋራ ሚስት ስትገፈትረው፣ ብቻ ተገፈታትሮ ራሱን ግዞት ቤት አገኘ። እማችን ተገፈታትረ ይኸውልህ ለክብር ነው። ገፍትረው ሲገፈትሩ ወደ ዴስቲኒክ ነው። ኢየሱስ ያደናል። ሲገፈትሩሽ ወደ ዴስቲኒሽ እየሄድሽ ነው። እየቀረብሽ ነው። አይመስልም ግን መንገዱ አይመስልም። የምትሄጅበት መንገድ አይመስልም። የዮሴፍ መንገድ ካልመሰለ ያንቺን መንገድ፣ ያንተን መንገድ፣ የኔን መንገድ ሊመስል አይመስልም። የምን መገፍተር ነው እንደዚህ ትላላችሁ? ገፈታትረው ዴስቲኒውን አስገቡት። የሚመስለው እንደውም ግዞት ቤቱም አለቀ ነበር የሚመስለው። ግዞት ቤቱ ምን ጉድ ነው ያለ ይመስለኛል። ግድ የለሽም ይህን በእግዚአብሔር ፊት አላደርጉም ማለት ግዞት እንደሚጠብቀው ያውቃል። ሲገባም ሰዓት ቶሎ ገባ። ይኸውላችሁ የእግዚአብሔር ሰዓት ያልኳችሁ ለዛ ነው። ንጉሱ ዮሴፍ በእስር ቤት ያለው ህልም ፈቺ እንደሆነ ሲሰማ አስቸኮለው ይላል። አስቸኮለው ከዛ ውስጥ ካለቀ ነገር ውስጥ የኔ ነገር ይቸኩላል በሉ። እግዚአብሔር የሚያቸኩልበት ቀን አለ። ዝግየት ያለ መልኩን ይዩት። ግፍትር ነው ያም ግፍትር ነው። ምንድነው ጉዱ ያለ ይመስላል። መንገዱ ይሄ ነው እንዴ? አንዳንዱ መንገድ አይመስል፣ የአንዳንዶቻችን መንገድ አይመስልም። ግን ዌት ዘ ሎርድ አሜን። ባይመስልም በማይመስል ነገር ውስጥ እግዚአብሔር ይመጣል። በሚመስል ብቻ አይደለም አይደል? ችግራችን እሱ ነው። አይመስለኝም፣ ይሄ መንገድ እግዚአብሔር ያለበት አይመስለኝም ብለሽ ሌላ ተርን እንዳትወስዱ። መንገድ ሁሉ ቤታችሁ እንደማያደርሳችሁ መንገዶች ስላሉ ሁሉ መንገድ ቤት አያደርስም። ሁሉም መንገድ ዴስቲኒያችሁ ላይ ያደርሳችሁ። ራይት የሆነ መንገድ ስትወስዱ ነው ወደ ቤታችሁ የምትሄዱት አይደል? ስለዚህ ሳውዝ ሆናችሁ ወደ ኖርዝ አትነዱ አይደል? ኖርዝ ሆናችሁ ወደ ሳውዝ አትነዱ። እንደዛው ሁሉ እግዚአብሔርን ጠብቁት። መንገድ ሁሉ የእግዚአብሔር መንገድ አይደለም። በእንዲህ አይነትም በማይመስል መንገድ ውስጥም እግዚአብሔር ይገለጣል። የሐናን ሕይወት ተመለከት አይመስልም፣ ግን ከእግዚአብሔር ጋር ጣብቋት የሚገርም ቴስቲሞኒ። አትታብቀ እንዴ ከፍ አላለች። በቃ አሁን ተውኛለች።
አፌ በጠላቶች ላይ ተከፈታለች። በማዳን ደስ ብሎኛል። ስለታደገኝ ከዚህ ውስጥ ስላወጣኝ አመሰግናለሁ። እንዳትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው። ኧረ እሱ ይገላል ያድናል ማለት ጀመረች። የቆየችበትን ትመስላለች። የቆየችበትን መገለጥ ይዛን የመጣችው ሴትዮ መገለጥ መሲሁን ይዛ መጣች። እግዚአብሔር ጋር ስትቆዩ መገለጥ ይዛችሁ ነው የምትመነሱት። እግዚአብሔር አምላካችን የተባረከው አሜን። መገለጥ እግዚአብሔርን ገላለጠችሁ፣ እግዚአብሔርን አብራራችሁ። ቆይታችሁ ስትነሱ ምታውሩት አለ፣ ምታብራሩት አለ። ቴስቲሞኒያችሁ የሰውን ሐሳብ ይስባል፣ ንግግራችሁ ይስባል። የቆየሽበትን ትመስያለሽ፣ የቆየህበትን ትመስላለህ። የቆየሁበትን ነው የምንመስለው። ጌታ ይርዳን። አሜን። ጌታ ቢፈቅድና ብንኖር ነገ ጠዋት እንቀጥላለን። ጌታ ይባርካችሁ። ዘወትር ጠዋት ለ1 ሰዓት ነው የምንገባው። ማለዳ በኢትዮጵያ 3 ሰዓት፣ በዩኬ 6 AM ነው የምንገባው። ጌታን እንባርካለን። የረዳን እግዚአብሔር። ዛሬ 35ኛ ቀናችን ነው። እሁድ ዕለት ነው የምንጨርሰው። ጌታ ይባረክ። እሁድ 40ኛ ቀናችንን እንጨርሳለን። ጌታ ቢፈቅድና ብንኖር ማለት ነውና ለንደን አካባቢ ያላችሁ ከኛ ጋር ሰለብሬት አድርጉ። ጥሩ ጊዜ ይኖረናል። የክሪስመስም ዲነር አለን። እግዚአብሔር መልካም ጊዜ ይሰጠናል። ጌታ ይባረክ። ጌታን እንባርካለን። የረዳን ያገዘን 11 ወራትን እናንተ ቀላል እንዳይመስላችሁ። በ11 ወራት ውስጥ ብዙ ነገር ሀብል ሊያደርግ ይችላል። የረዳን እግዚአብሔር፣ ያገዘን እግዚአብሔር ከሁሉ በላይ ፊቱን እንድንፈልግ በዚህ በክፉ ዘመን በዚህ በመጥፎ ጊዜ ፊቱን እንድንፈልግ እግዚአብሔር ስለረዳን አቅም ስለሆነን ጉልበት ስለሆነን ረዳት ስለሆንከን እግዚአብሔር የዘላለም አምላክ እናመሰግናለን። ክብር ሁሉ ለአንተ ይሁን። እኛ የማንጠቅም ባሪያዎች ነን። ጌታ ሆይ ረዳን፣ አገዝከን፣ አቆምከን፣ ጸጋን ሰጠን፣ ኃይላችንን አደስክልን። በነገር ሁሉ እየረዳን አቅም እየሆንከን ዛሬን ስላሳየን እንባርካለን፣ እናመሰግንሃለን። እግዚአብሔር የዘላለም አምላክ በዚህ ውስጥ ህይወት ፈርስትሬት ያደረጋቸው ጌታ ሆይ እግር ስር መቆየት ያቃታቸው፣ ጸሎት የዘገየባቸው፣ ነገር ግራ የገባቸው፣ ፈተናው ያየለባቸው፣ ማዕበሉ ያየለባቸው እግዚአብሔር የዘላለም አምላክ የመለኮት ጣልቃ ገብነት ይሁን። አምላኬ ጣልቃ ግባ፣ በነገራቸው ጣልቃ ግባ፣ ባቃታቸው ነገር ጣልቃ ግባ፣ ባስጨነቃቸው ጉዳይ ጣልቃ ግባ፣ አልችልም ባሉት ጉዳይ ጣልቃ ግባ፣ አቅቶኛል ባሉት ጉዳይ ጣልቃ ግባ። እግዚአብሔር የዘላለም አምላክ አንተ ጣልቃ ግባና ከዚህ ካሉበት ነገር የሚያወጣ እግሮቼን ከረግረግ ጭጋ አወጣ አረማመዴንም አጸና እንደሚል እግዚአብሔር ካሉበት እግዚአብሔር ረግረግ ከሆነ ነገር አውጥተ እግሮቻቸውን ጌታ ሆይ በኢየሱስ ክርስቶስ ስም እንድታጸና፣ እንደዚህ እግዚአብሔር አምላክ ፕሮግረስ ከሌለው ህይወት መንፈስ ቅዱስ ግራ ከገባቸው ህይወት እጅህ እንድታወጣቸው እንድትደርስላቸው መንፈስ ቅዱስ እኔ ጸልያለሁ። ጌታ ሆይ አንተ ትደርሳለህ፣ እደርሳለሁ ትላለህ፣ ትደርሳለህ። ለነ ሐና ደርሰሃል፣ ለነ ዮሴፍ ደርሰሃል። እግዚአብሔር ለነ መርዶኪዎስና ለነ አስቴር ደርሰሃል። ታሪክን ገልብጠሃል። እግዚአብሔር የዘላለም አምላክ የህዝብን ጩኸት ስማ። እግዚአብሔር መንፈስ ቅዱስ ድረስ፣ በነገራቸው ላይ ድረስ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ባቃታቸው ነገር ላይ ድረስ። እግዚአብሔር መንፈስ ቅዱስ ባየለባቸው ነገር ላይ ድረስ። እግዚአብሔር መንፈስ ቅዱስ ጣልቃ ግባ። እጅግ አድርጌ ባርካለሁ። ስለምትረዳን፣ ስለምታግዘን፣ አቅም ስለምትሆነን፣ ጉልበት ስለምትሆነን እናመሰግንሃለን፣ እናከብርሃለን። ይህን ቀን ባርክልን። ቀሪ ቀናቶቹን መጸለይ የምንችልበት የመንፈስ ቅዱስ ኃይል በእኛ ህይወት ላይ በኢየሱስ ስም እንዲለቀቅን ይጸልያለሁ። እናመሰግናለን፣ እንባርካለን። ይህን ቀን በስም ዋጀ ነው። በኢየሱስ ስም የተዋጀውን ቀኖቹ ክፉ ናቸው ይላል። ይህን ቀን በጌታ በኢየሱስ ስም እንዋጀዋለን። ለክብር ይሁን፣ አንተን የምናከብርበት እግዚአብሔር አምላኪው የሰጠንን ነገር መስራት የምንችልበት ቀን እንዲሆንልን በኢየሱስ ስም ባረክ ነው። ስለ ሁሉ ተመስገን። በጌታ በኢየሱስ ስም ጸለይን፣ አሜን። ተባረኩልኝ። ጌታ ኢየሱስ ብርክ ያርጋችሁ፣ ጸጋውን ያብዛላችሁ። ተባረኩ። እግዚአብሔር መልካም አምላክ ነው። ተባረኩ።